ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። የሲንጀር ኩባንያና ለዘመናት ሲያካሄድ የቆየው የኢኮኖሚ አሻጥር ከ80 ዓመታት በላይ በኢትዮጵያ የቆዩ የውጭ ሀገር የንግድ ኩባንያዎች ለማግኘት ቢቸግርም የሲንጀር ኩባንያ ግን በኢትዮጵያ ውስጥ ያንኑ የሚያህል ዓመታት ያሳለፈ የውጭ ሀገር የንግድ ድርጅት ነው። ሲንጀር ኩባንያ በኢትዮጵያ ውስጥ 80 ዓመትም ኖረ ከዛ በላይ ኢትዮጵያ ውስጥ 10 እና 20 ዓመታት ያህል እንኳን በኢትዮጵያ ውስጥ ከኖሩ አንዳንድ የውጭ ሀገር የንግድ ድርጅቶች ጋር የሚወዳደር አፈሯ ላይ የሚቀር ቋሚ ንብረት የለውም። ይህንን ሁሉ ዓመታት ሲኖር ሲንጀር አንድ እንኳን ለድርጅቱ ስራ ማስኬጃ የሚሆን የሰራው ቤት እንኳን የለም። በ1960ዎቹ ውስጥ በየምስራች ድምጽ የብስራት ወንጌል ሬዲዮ ጣቢያ ከፍሬ ነገሮች ማህደር በተሰኘው የዓለም አቀፍ ወቅታዊ ጉዳይ ትንታኔ ፕሮግራም እንዲሁም በኢትዮጵያ ሬዲዮ ከምናየውና ከምንሰማው የተሰኙትን ፕሮግራሞች ያደመጣችሁ የጨዋታ አድማጮቻችን መቼም ይህንን ድምጽ አትስቱትም። በድምጽ ላላወቃችሁ አድማጮች ደግሞ ይሄ ዳርዳርታ የዛሬውን እንግዳችንን ለማስተዋወቅ ነውና አሁን የዛሬውን እንግዳችንን እናስተዋውቃችሁ። እንግዳችን ዶክተር ንጉሴ ተፈራ ይባላሉ። ዶክተር ንጉሴ ተፈራ በምርመራ ጋዜጠኝነት ክህሎታቸው በአገራችን ከሚጠቀሱ ጥቂት ጋዜጠኞች አንዱ ናቸው። በሙያቸው በሬዲዮ ጋዜጠኝነት፣ በፖለቲካል ሳይንስ በአዲስ አበባ ዩኒቨርሲቲ፣ በመቀጠልም በጋዜጠኝነትና በኮሙኒኬሽን ስታዲስ በእንግሊዝ አገር በካርዲፍና በዌልስ ዩኒቨርሲቲዎች ማስተርስና ፒኤችዲ አግኝተዋል። በተጨማሪም በስነ ህዝብ ጉዳይና በጤና ትምህርት ስርጭት ጉዳይ ተጨማሪ ትምህርቶችን ተከታትለዋል። በስራቸው በኩል ደግሞ በሬዲዮ ጋዜጠኝነት እንዲሁም የኢትዮጵያ ጋዜጠኞች ማህበር ፕሬዝዳንት፣ የብሔራዊ የስነ ህዝብ ፖሊሲ አርቃቂ ኮሚሽን ሊቀመንበር እንዲሁም የብሔራዊ የስነ ህዝብ ጉዳይ ጽህፈት ቤት ኃላፊ፣ በምክትል ሚኒስትርነት ማዕረግ በጠቅላይ ሚኒስትር ቢሮ የውጭ ግንኙነት የፍትህና መረጃ ቢሮ ኃላፊ ሆነው እንዲሁም ላለፉት 13 ዓመታት በአሜሪካ ዋና መስሪያ ቤቱን ያደረገው የፒኤምሲ ወይንም ፖፑሌሽን ሚዲያ ኮሙኒኬሽን የኢትዮጵያ ቅርንጫፍ ተጠሪ ሆነው እየሰሩ ነው። በዚህ መስሪያ ቤት ከሙያቸው ብዙም ሳይርቁ በጤናና የስነ ህዝብ ጉዳይ ማህበራዊ ለውጥ ለማምጣት በሚያካሂዱት የተለያዩ የሚዲያ እንቅስቃሴዎች ይታወቃሉ። የሚመሩት ድርጅት በሬዲዮ ድራማ የቀን ቅኝት፣ በህትመት በኩል 10 ያህል የተለያዩ የሀገራችንን ወጣት ደራሲያንን ድርሰቶች የያዙ መጽሐፍትንና እንዲሁም አለኝታ የሚል መጽሔት በድርጅታቸው ያሳትማሉ። የተከበራችሁ አድማጮቻችን እንደ ሁልጊዜውም ከኛ ጋር የረፍት ቀናችሁን ስታሳልፉ ደስ ይለናል። ለእናንተም በያላችሁበት ቦታ መልካም የረፍት ቀን ይሁንላችሁ። ሸገር የእናንተ ነው። ዶክተር ንጉሴ ወደ ጋዜጠኝነት ልመልሶት። እንግዲህ የዘመናችን ጋዜጠኝነት ወደ ህዝብ እጅ እየገባ ነው። ቀድሞ አንድ ሰው ሚዲያ ላይ ለመውጣት ብዙ ውጣ ውረድ የነበረው ዛሬ በኢንተርኔት የራሱን ብሎግ፣ ጋዜጣ፣ ቴሌቪዥን፣ በዩቲዩብ መመስረት ይችላል። ዛሬ የፈለገ ሁሉ ጋዜጠኛ መሆን ይችላል። ሚዲያ በሰፊው ህዝብ እጅ እየገባ ነው ማለት ይቻላል ይመስለኛል። ግን ደግሞ በሌላ በኩል የጋዜጠኝነት ሙያ ስነ ምግባር መልኩና ልኩ እየጠፋ ነው። እዚህ ላይ ሐሳቡ ምንድነው? ጋዜጠኝነትና አሽሙር፣ አሉባልታ፣ ሐሜትና እንደው ያልተረጋገጠ ወሬ እየበዛ ነውና በዚህ ረገድ ምን ይላሉ? እንደገና ያይዘው ከዚሁ ጋር ቢናገሩልኝ የምፈልገው የአንድ ሚዲያ ትልቅነት ይሄኛው በዚህ በኢንተርኔቱ ላይ ተመረኮዘ ይሁንና በሁለተኛው በኩል ደግሞ ያው የስነ ምግባርን ጉዳይ ስላነሳው ብዬ ነው። የአንድ ሚዲያ ትልቅነት የሚለካው በህዝብ ዘንድ
ታመኝነቱን ሲያረጋግጥ ነው ይባላል። ለዚህም ዋናው የጋዜጠኝነትን ስነ ምግባር ህግ ሲያከብር ነው። እና የሚዲያ ስነ ምግባር ስንል ምን ማለት ነው? አስፈላጊነቱስ ምን ያክል ነው የሚለውንም አያይዘው አንድ ላይ ቢመልሱልኝ ደስ ይለኛል። መጀመሪያ ወደ ሚዲያው ስነ ምግባር ከመግባታችንና ትንሽ ከመወያየታችን በፊት እንደው ዛሬ ያለው የሚዲያ ገጽታ ምንድነው? ችግሮቹ ከትላንትናው ጋር ሲተያይ ምን ይመስላል የሚለው ላይ እንደምትፈቅጂልኝ ቢሆን ደስ ይለኛል። በጣም ደስ ይለኛል። እዛ ላይ ብናገር እንደው አንዳንድ ነገርም ደግሞ ጠንከር ብዬ የምናገርባቸው ነገሮች ይቅርታ እንግዲህ ቀድሞ በነበረው የጋዜጠኝነት ተግባር ስነ ምግባርና በዛሬው የሙያው አፈጻጸም መካከል ስላለው የአሰራር ልዩነት ከመናገር በፊት እንደው በሁለቱም በትናንትናውም በዛሬውም መካከል ስላሉት ተመሳሳይ ሁኔታዎችና ልዩነቶችም ማየቱ ይጠቅማል ብዬ አስባለሁ። እና የጋዜጠኝነት ሙያ በተለይ ኢትዮጵያን በመሳሰሉ ታዳጊዎች እድገቱም ውድቀቱም መጀመሪያ ማየት ያለብን እድገቱም ትላንትናም ዛሬም ስንል እድገቱንም ውድቀቱንም መለካት የምንችለው በዛ ሀገር ባለው የመናገርና የመጽሐፍ ነጻነት መብት ጋር ከተያያዘ ይሄ ነው ዋናው ነገር። ሚዲያው ነጻ በሆነበት ሀገር መጀመሪያ ነጻ የሚሆነው ጋዜጠኛው የሚያስብበት አእምሮ ነው። ያ ነጻ ከሆነ ብዕሩም አብሮ ነጻ ይሆናል። በትናንትናውም ሆነ በዛሬው መካከል ያለውን ልዩነት እኔ ለመለካት በየስርዓቱ የነበሩትን ህግጋት አጠቃላይ የፖለቲካ ሁኔታዎች ማጤን አስፈላጊ ይመስለኛል። እነኚህ ሁኔታዎች ሁሉ ሚዲያውን በባለቤትነት ማን የሚመራው እንዴት የሚይዘው ማን እንደሆነ ማጥናትም ደግሞ ለነኚህ ጋር የሚያደርገውን ተጽዕኖ ሁኔታ አብሮ ማየት ያስፈልጋልና እነኚህ ሁሉ የውጭ የሚመስሉ ነገሮች በትናንትናውም በዛሬውም ላይ ተጽዕኖ ማድረጋቸው አይቀርም። እነኚህን እንግዲህ መጀመሪያ መሬት ላይ አስቀምጠን ነው እነኚህን ጠብቀን ነው ማየት ያለብን። በሀገሪቱ ያለውንም የፖለቲካ አውድ በደንብ አድርጎ አውቆ በሚነሳበት ጊዜ በአንድ ሚዲያ ላይ ለመፍረድ ልትፈርጅበትም ልትፈርጅለትም ያኔ ነው የምትችይው ብዬ ነው እኔም ገምተው። መቼም በቀደመው ጊዜ ራስን በቀደሙት ስርዓት ማለት ነው ከኢህአዴግ በፊት በነበረው የማስታወቂያ የቢዝነስ ካርድ ለማሳተም እንኳን በማስታወቂያ ሚኒስቴር ስር ይገኝ ነበር። ሳንሱር ካልፈቀደ የማይቻል እንደሆነ ይሄን ካርዳችን አውጥተን ለሰው የምንሰጠው ስራ ይሄ ነው ስልክ ቁጥር ይሄ ነው ብሎ ለማለት ሄዶ ማተሚያ ቤት ለማሳተም ቢዝነስ ካርድ የሚባለው ሄዶ ሳንሱር ከጀርባው ላይ ማህተም አስደርጎ ተፈቅዷል የሚል የተፈረመበት ይዞ የሚመጣበት ሀገር ነው። ከዚህ በተረፈ ደግሞ እንደምታስታውሽው አንድ መስመር ወይም ለ30 ሰከንድ እንኳን ሙዚቃ እንዳይሰማ ዘፈን እንዳይሰማ የሚከለከልበት አካባቢና ኢንቫይሮንመንት በዛ ውስጥ አልፈናል አለ አይደለ? ያ ሁኔታና የዛሬ ሁኔታ በጣም የተለየ ነው። ዛሬ ሳንሱር ፈርሶ ትክክል ነው። ሰዎች በራሳቸው ኃላፊነት የፈለጉትን ጽፈው ለማሳተም መቻላቸው በሀገራችን የጋዜጠኝነት ሙያ አዲስ ምዕራፍ ላይ መድረሱ ምንም የማይታበል እውነት ነው። ስለሆነም በቀደመውና እንደው በአሁኑ አሰራር ሁኔታ ማነጻጸሪያ ማድረግ አስቸጋሪ ይሆናል። ከነኚህ ሁኔታዎች ሌሎችንም ሁኔታዎች ከዚህ ጋር ማየት ይጠይቃል። በዚያን ጊዜ የፖለቲካ ውይይት ቀርቶ ቅድም እንዳልኩት ዘፈን ማሰማት በተከለከለበት ጊዜ ስለ ፖለቲካና ስለ አጠቃላይ ሁኔታ ሰፊ እድል አግኝቶ ለመነጋገር በጣም አስቸጋሪ ነበር። በመጨረሻ በመረጃ ማግኘትም ረገድ ሌላው አብረን ማየት የሚያስፈልገን ያን ጊዜ በመረጃ ማግኘትም ረገድ አሁን እንዳልሽው ዛሬ እጅግ የተሻለ ጊዜ ነው። በየመስሪያ ቤቱ ሳይዞሩ ኢንሳይክሎፔዲያ አንደኛ ጊዜ ሳያገላብጡ ከኢንተርኔት መረብ ቢሮ ውስጥ ቁጭ ብሎ አንድ ጋዜጠኛ የሚፈልገውን አይነት መረጃ መሰብሰብ ይችላል። አንዱ ምን ችግር የተፈጠረው ይሄ ነው አለ አይደለ? መረጃውን ብቻ በመሰብሰብና በማግኘት ያንን አናላይዝ አድርጎ ከኛ ተጨባጭ ሁኔታ ጋር ለማዋሃድ አለመቻልና አለማውጣት በጥሬው መብዛቱና በጥሬው መጠቀማችን ነው። ሚዲያችን በቀጥታ ከኢንተርኔት እንደወረደ ማድረጋችን አንዱ የዛሬው ችግር ይሄ ነው። በመረጃ ማግኘት ብቻ አይደለም ወይዘሮ ማዘ በቴክኖሎጂው ረገድ ባለፈው ጊዜ ስንነጋገር ነበር። አንድ ኢንተርቪው ለማድረግ 17 ኪሎ የሚመዝን ቴፕ ሬኮርደር ባንገታችን አንጠልጥለን እንዞር ነበር። ከዛ ዛሬ ወጥተናል። ቴክኖሎጂው በጣም
ተለውጧል። ድሮ ከነበረው ይሄ ቴፕ በመቀስና በምላጭ የመበጠስ ቴክኖሎጂና ሁኔታ ዛሬ ወጥተናል። ዲጂታል ነው። 3 ቀን የሚፈጅብንን አንድ ፕሮግራም በጥሩ ሁኔታ ለማቀነባበር ዛሬ 1 ሰዓት ቢሮ ስቱዲዮ ውስጥ ተቀምጠሽ እንዲያውም ቢሮ ቁጭ ብለሽ ማሽን ብቻ እየነካሽና ተችበትን በዚህ ሁኔታ ፕሮግራምሽን ሰርተሽ ትወጫለሽ። እና እነኚህ ሁኔታዎች ሁሉ ለስራው ፍጥነት አድርጎታል። በዚህ ደግሞ በአሁኑ ጊዜ የሚጠቀሙ ብዙ ወጣቶች እንዳለው ያለው ቀድሞ ከነበረውም በተሻለ ፍጥነት የተሻለ መረጃ ብዙ መረጃ አቅርበው አንዳንድ ጊዜ በሬዲዮ ስሰማ ትምህርት ነው የሚሆንሽ እና የአይነት ሁኔታዎች መኖራቸው እና የሚዲያ ቻናሉም ደግሞ በጣም እየተበራከተ መጥቷል። ድሮ የኢትዮጵያ ሬዲዮ ነበረ። ከዛ እንግዲህ አልፎ የሐረር ሬዲዮ ምናምን የምንላቸው ካልሆነ በስተቀር የብስራት ወንጌልን በኋላ ተዘጋ። እነኚህ ካልሆነ በስተቀር የኢትዮጵያ ቴሌቪዥን 1 ቻናል አለ። ስለዚህ ዛሬ ከሸገር ሬዲዮ ጣቢያ አንስቶ የሚደመጡና ሰዎች አለ አይደል የሚከታተሏቸው እጅግ በርካታ የሆኑ በኤፍኤም የክልል ሬዲዮ ጣቢያዎች እነኚህ ሁኔታዎች። ስለዚህ የመረጃው የቴክኖሎጂው የሚዲያው ቻናል መብዛቱ ሁሉ ቅድም እንዳልነው በትላንትናውና በዛሬው መካከል ያለውን ነገር ለመዳኘትና ለማየት ልዩነትና አንድነቱን ማየት ያስፈልጋል። ግን እነዚህ የተፈጠሩ አመቺ ሁኔታዎች ቢኖሩም እኔ እንደማየው ጥራት ያለው አገልግሎት በመስጠትና ህብረተሰቡን ዛሬ በአግባቡ በማገልገል ሚዲያው ምን የተሻለ ስራ እየሰራ ነው የሚለው ነው ጥያቄው። ከፕሬስ ነጻነቱ አንስቶ በጣም አንጻራዊ የሆነ የተሻሉ ሁኔታዎች በሚታዩበት ቴክኖሎጂውም የመረጃ ፍሰቱም ሁሉ የተሻለ በሆነበት ጊዜ የተሻለ ድሮ ከምናቀው አዲስ የሆነ አድማጩን ተመልካቹን የሚያከብር የሚፈራ የሚዲያ ስራ እየሰራ ነው የሚለውን እሱን መፈተሽ የሚያስፈልግ ይመስለኛል። እዚህ ላይ ነው እንደው ጠንክሬ መናገር ፈልጋለሁ። በጣም ደስ ይለኛል በያልኩት በጥሞና ማየት አስፈላጊ ይመስለኛል። እንዳመችነቱ አገልግሎቱ የተሻለ ሆኖ ተገኝቷል የሚል ነውና ይሄንን ስል ብዙ ራሴ እንዲያመልጡኝ የማልፈልጋቸው ዛሬም አንዳንድ ፕሮግራሞች ያሉ መሆኑን ሳልክድ ነው አሉ ፕሮግራሞች። ግን በአጠቃላይ ሲታይ ምንድነው ቀደም ብሎ ሁኔታዎች ባልተመቻቹበትና እኮ የመናገርና የመጻፍ ነጻነቱ የጠበበ በነበረበት ጊዜ እኮ ጠንካራ ብዕር የነበራቸው ጠንካራ ጋዜጠኞች ነበሩ አይደለም እንዴ? አንዳንድ ጊዜ ዛሬ ስማቸውን እያነሳን ከሌ የምንላቸው እኮ በዛ በጠበበውና ጨለማ ነበረ በምንለው ጊዜ ይሰሩ የነበሩ ናቸው። ማለፍ የሚችሉ መጻፍ የሚችሉ መድፈር የሚችሉ አለ አይደለ ቆሞ መናገር የሚችሉ የሚያሳምኑ በርካታ ጋዜጠኞች ነበሩ። ስለዚህ ሁኔታዎች የተሻለ ነገር ፈጠሩ ወይስ ቀድሞ በጠበበ ሁኔታ ይሰራ ከነበረው የተሻለ ነገር አሳዩ ነው የሚለውን በደንብ ማየት አስፈላጊ ነው ያልኩት ይሄንን ነውና አሁን ዛሬ ሬዲዮ በመሰማበት ጊዜ ማንበብ የቻለ ሁሉ ጋዜጠኛ መሆን የሚችል ይመስለኛል። ማንበብ የሚችል ሁሉ ድሮ እንደምታስታውሽው ማንበብ መቻል አይደለም። ሬዲዮ የምትገቢ ከሆነ ድምጽሽ ነው ያነባበብ ችሎታሽ እስኪገራ ድረስ 2-3 ወር አለ አይደለ እዛ ከተለያዩ ከነጥሩነህ ማሞ ከሌሎቹ ጋራ ማስታወቂያ ያነበብሽ ፕሮግራም ያደረግሽ እንዲሁ የትምህርት ቤት ወረቀትሽ ብቻ አይደለም እነኚህ ሁሉ ይታያሉ። እና ዛሬ አንድ ሰው ከፊቱ ማይክሮፎን ካለ ጋዜጠኛ ነው። እንደዚህ ያለ ሁኔታ ነው የሚታየውና ቀድሞ ይደረግ የነበረው ጥንቃቄና ፍርሃት የሬዲዮ ፕሮግራም አዘጋጅ አድማጩን ይፈራል። እኔ መሆንም አለ አድማጩን የሚፈራው ከልዩ ፍርሃት ሳይሆን ከአክብሮት አኳያ ያከብራል። እንደሚበልጠውም ከማወቅም ነው። ልክ ነው። ምክንያቱም የሚያደምጡሽ ሰዎች አብዛኛዎቹ ካንቺ ዕውቀት በላይ የሆኑ አብዛኛዎቹ ናቸው ብሎ መገመት ነው። ተጨንቆ ነው የሚሰራው። ያ መንፈስ ዛሬ የሚታይ አይመስለኝም። ከማይክሮፎን ጀርባ የሚቀመጡ ሁሉ ጋዜጠኛ ነኝ የሚሉ ናቸው። ቅድም እንዳልኩት እና የሚቀርቡት በአብዛኛው የህብረተሰቡን የህይወት ችግር ተስፋ የማያመለክቱ እንደው ተራና ቧልት ናቸው። አንዳንዶቹን ስመለከታቸው እንደው ጊዜ ማባከን ነው። እንደው አንዳንድ ጊዜ ስመለከታቸው በመልካም ሁኔታ የሚሰሩትንም የሬዲዮ ፕሮግራሞች ኢሜጅ ወይንም ገጽታ የሚሸፍኑ ይመስለኛል። አንደኛ ስለሚበዙ ማለት ነው። የሚቀርቡት በአብዛኛው ወይዘሮ መዓዛ የህብረተሰቡን ህይወት ችግር ተስፋ አትመለከችባቸውም።
የሚያነቡት ዜና ሳይቀር ቀደም ብለው አንብበው ሪኸርስ አድርገው ተዘጋጅተው ብዙዎቹ የሚመጡ አይደሉም። ቃላቱ ሲለወጥባቸው ትመለከቻለች። አንዳንድ ይቅርታም አይሉም። በዛው እንደፈጩት በዛው እንደቆረጡት በዛው ይሄዳሉ እና ዝም ብለሽ ታደምጫለሽ። ይቅርታ የሚባል ነገር የለም። ሪኸርስ አድርገው የሚገቡ አይመስለኝም። አረፍተ ነገሩ የተስተካከለ አይደለም። አረፍተ ነገር ሊባልም አይቻልም። አንዳንዱ አነጋገር አረፍተ ነገር ከአረፍተ ነገር አጻጻፍ አኳያ አረፍተ ነገር ሊባል የሚቻል አይመስልም። በብዙ ይጀምሩና በነጠላ ይጨርሳሉ። በሰው ይጀምሩና በሀገር ይጨርሳሉ። አረፍተ ነገሩ አለ አይደለ? ባለቤትነቱ እዚህ ሰው ነው ያለው። አንድ ቀን ሰማ ነበርና ስለ ኦባማ ያወራሉ። በኮንግሬስ ጨርሰዋል አይደለ? እና ጨርሶ ባለቤትነቱ የተነሱበት ሌላ ነው። እንደዚህ አይነት ሁኔታ ትመለከቻለሽ። የሚጠቀሙበት ቃል ለሚዲያ የሚበቃ ቃል አይደለም። እኔ በውጭ ሀገርም በሁሉ ስፍራ ለሚዲያ የሚበቃ ቃል እንዲሁም የምታወሪበት አለ። ሚዲያ ስቱዲዮ ውስጥ ስትገቢ ደግሞ ኢንታይር ሌላ ዓለም ውስጥ ነው። ምክንያቱም ከፊትሽ ብዙ ሰዎች አሉ፣ ብዙ የተማሩ አሉ። ማክበር ያስፈልጋል እና የሚጠቀሙበት ቃል የአገሮችን ስም፣ የመሪዎችን ስም፣ የቦታ ስም አጥንተው አይገቡም እና ምን እንደሚያወሩ አንዳንድ ጊዜ ግራ ይገባሻል እነኚህ ሰዎች። እና አንዳንድ ማስታወቂያዎች ሰሞኑን ለማንሳት አልፈልግም እና ሰማ ባለቤትን ይህንን ስማ ትለኛለች እና በጣም የሚገርም ነው። እና አሁን የቴሌቪዥን ወይንም አንድ ሲሪስ እንላለን አለ አይደለ? እንደዚህ የሚቀርቡ ሲሪየሶች አሉና እንደዚህ የሚሉ ነገሮች ናቸው። አሁን ይህንን ማለታቸው ብቻ አይደለም፣ ይህንን ያራባሉ። ሌላውም ደግሞ በየመንገዱ ትክክለኛ ይመስለውና በሬዲዮ ነው አይሰማው፣ ከጋዜጠኛ ነው አይሰማው። ስለዚህ እነኚህ ሁኔታዎች አቻና የተሻለ አማርኛ ያለ እንግሊዘኛ ያውም የተበላሸ ሚዲያው ያበዛውና ከዛ በኋላ ቅድም እንዳልኩሽ ሕፃናት በየመንገዱ ያንኑ ሲያወሩ ትሰሚያቸዋለሽ እና ስተትን ሳያውቁ የሚያራቡ ይመስለኛል አንዳንዱ ሁኔታዎች ስመለከት። በሚዲያ ውስጥ የቋንቋ መሻሻል አስፈላጊነት በግልጽ ይታያል። እዛ የሚገቡ ሪሊ መጀመሪያ መማር ያለባቸው ቋንቋ ነው። አንዳንዶቹ አማርኛም የሚችሉም አይመስሉም፣ ግን በአማርኛ ነው ፕሮግራም የሚያዘጋጁት። የሙያ ክህሎት አይታይባቸውም። አንዳንዶቹ ፕሮግራሞች ክሬቲቭ አይደሉም። ሌላው ተመልካቹን አድማጩን ዝቅ አድርጎ የማየት እንደማያውቅ አድርጎ የመቁጠር ወይም የመገመት ሁኔታ ታያለሽ። ምክንያቱም አነጋገራቸው የሚሰጡት ማብራሪያ ስትመለከች ሪሊ ንቀት ነው። ሰዎችን በጣም ይንቃል፣ ያሳንስሻልና ፕሮግራሙን ማድመጥሽ እንደተሰደብሽ አድርገሽ ትቆጥሪዋለሽ። ያንን ትህትና የለበትም። ደግሞ አንዳንዶቹ በጣም ጥሩ ነገር አነሳሽ። ትህትናን ካነሳሽ ምንም የምትሰሚው በሚናገሩት ጉዳይ ላይ እነሱ ኦቶሪቲ ነው፣ ባለስልጣን ናቸው። በዛ ጉዳይ ላይ ከነሱ ሌላ ለአሳር ነው እና ሲናገሩም ድፍረታቸውም ሲገልጹም አለ አይደለ ሁኔታው ከዛ ጀርባ ብዙ ቀለማት እንዳሉ አይረዱም። ይህንን ሳይኮሎጂ በምትማሪበት ጊዜ ምን ይባላል? ልጆች በህፃንነት ነገርን የሚያዩት በሁለት ቀለም ነው ይባላል፣ ጥቁር ወይም ነጭ ነው። ማቹር እያደግሽ በምትሄጅበት ጊዜ የነገሮች ቀለማት በጣም ስለሚበዙ የንግግርሽን ፍጥነት እየቀነሰ የምትሰጪው ማስተያየት አሁን አንዳንዱ ስትመለከቺ ንግግራቸው ሁሉ ጥቁርና ነጭ ነው እንጂ ብዙ ያ የሚናገሩበት ጉዳይ ብዙ ቀለማት እንዳሉት አንዳንዶች ብዙ ጥናትም አድርገው እንኳን ደፍረው ለመናገር የሚቸገሩባቸውን እነሱ ላጥ ያደርጉታል በድፍረትና ይሄ አይመስልሽም? እንደዚህ አይነት ነገሮችን አያለው። ተራ ነገር ማቅረብ ብቻ ሳይሆን ወገንተኛ ደግሞ ሆኖ መቅረብ። ይሄ ወገንተኛ አለ አይደለ? አንዳንዶቹ ጋዜጠኞች አጠቃላይ ሁኔታውን ከማሳየት ይልቅ እነሱም ጭልጥ ብለው ያውም ለተሳሳተ ጉዳይ እንግዲህ የጋዜጠኝነት አንዱ ትልቁ ነገር ገለልተኝነት ነው። ወይዘሮ ማዛና ወገንተኛ ይሆናሉ፣ ከአንዱ ጋር ጥብቅ ይላሉ። አንዳንድ ጊዜ ለሌሎች ሰዎች ፕሮሞሽን የሚሰሩ ይመስልሻል፣ ወይም ለጓደኞቻቸው ወይም ደግሞ ለሌሎች አለ አይደለ የሚሰሩት አንድ ነገር ያለ ትጠረጥሪያለሽ እና እንደ ፕሮግራሞቹ ብዛት ዛሬ ብዙ ፕሮግራሞች ብዛት በቀን እንግዲህ ይሄው ሸገር እንኳን 18 ሰዓት አለው በቀን ሰፊ ሰዓት ነው። እነኚህን ፕሮግራሞች ጥራት ባለው ፕሮግራም መሙላት አስቸጋሪ ነው ብለን ገምት ይሆናል። ግን እንደ ፕሮግራሙ ብዛትና አይነት ጥንቃቄ ማድረግ ያስፈልጋል። ዛሬ ብዙ ፕሮግራሞች አሉ፣ ግን
ጥራታቸውንና ዋጋቸውን በመትመዝኝበት ጊዜ ብዙ መሻሻል የሚያስፈልግ እነዚህ መልካም የሆኑትንም በጥሩ ዝግጅት ያሉትንም ደግሞ አብረው የሚሸፍኑ ይሆናሉ አሉ። አሁን አንዳንድ ፕሮግራሞች አሉ በጣም እምወዳቸው በቤተሰብ ጉዳይ ላይ በትዳር ውስጥ ስለሚፈጠሩ ችግሮች፣ ከወጣትነት ጋር ስላሉ ችግሮች፣ ከስነ ልቡና አንጻር ስለ ራስ መተማመን የሚያቀርቧቸው በጣም ተወዳጆችና አስተማሪ የሆኑ ፕሮግራሞች በተለያየ ኤፍኤሞችና በሌሎችም አያለው። የአንዳንዶቹ ፕሮግራሞች ደግሞ ሌላው ችግር ምንድነው? አጠቃላይ ዓላማቸው ቅድም እንዳልኩት አይታወቅም። ፕሮግራሙን ለምን ብለው እንደጀመሩት በእውነት አይገባኝም አንዳንድ ጊዜ እና መሰረታዊ ጉዳዮች አይዘግቡበትም። ፍርሃት ይሁን ወይም አለማወቅ ወይም ሁለቱም እንደሆነ አልተረዳሁኝም አለ አይደለ። በሰል ያለ ህብረተሰቡን የሚመለከቱ ነገሮች መልክ ባለው ሁኔታ ለመናገር አለመቻላቸውና ፕሮግራሞቹ አንዳንድ ጊዜ ይቅርታ አድርጊልኝ ወይዘሮ መዓዛ የሰዎች ማስታወቂያዎች የእርስ በርስ ራሳቸውን ማሞካሻ ራሳቸውን ምን ዛሬ ጠዋት በልተው እንደወጡ ከማጋር ቀጠሮ እንዳላቸው ከፍቅረኛ እንደው በቃ እዛ የሚያደምጣቸው ሰው ያለ አይመስልኝም። አንዳንዱን ድሮኔ በሚዲያ ውስጥ ባለው ጊዜ በሹክሹክታ የማታወሪውን ዛሬ በአደባባይ ዛሬ ገበና አደባባይ ላይ ገበና ያለው አደባባይ ላይ ነውና ወሰን ሊኖረው ይገባል ማለት እኛ ምናልባት በጣም ኮንሰርቫቲቭ ሆነን ሊሆን ይችላል ግን አሁን ያለው ምንም ኮንሰርቫቲቭ ብንሆን ሪሊ ይሄንን ለመቀበል በጣም አስቸጋሪ ነው። አንዳንዶች ሲያስተዋውቁ የነሱ የራሳቸው እይታና ፍላጎት የሁላችንንም ፍላጎት የሚወክል ይመስላቸው እነሱ የሚያዩበት ወይም ደግሞ አድማጩ ልክ እነሱ በሚያቀርቡት የጠበበ ሁኔታ እዛ ውስጥ እንዲገባላቸውና እንዲቀየጥላቸውም የሚያደርጉት ግፊት አለ እና ይሄ ቅድም እንዳልኩት የቤት ቀልዱ በሹክሹክታ የሚነገረው በአደባባይ እንድንሰማ የመደረጉ ሁኔታ። ስለዚህ አድማጭ መከበር አለበት። ጋዜጠኛው አስቦ መናገር መሆን አለበት። አስቦ መናገር ጊዜው ያለፈበት ይሆን ይመስለኛል አይደል? አስቦ መናገር ጊዜው እንዳለፈበት ስለሆነ እንደው ወጣት ጋዜጠኞቻችን የሙያውን ክህሎት ስነ ምግባሩን ጠንቅቀው እንዲረዱ ማገዝ አስፈላጊ ነው። እኔ ሶስት ነገር አንድ ሰው እንደሚለው ወጣት ጋዜጠኞች ያስፈልጋቸዋል ብዬላለሁ። እንደውም አንድ ጥያቄ ነበረኝ ወጣት ጋዜጠኞችን ምን ይመክራሉ የሚል አሁኑኑ ይንገሩና እንግዲህ ዶክተር እንደው 1 2 3 ነገሮች ምንድነው ለመናገር የምፈልገው ምንድናቸው? መማር ናቸው። መማር ያልቅ በምታነቢበት በምታይበት ጊዜ ብዙ ነገር ታያለሽ እና ስለዚህ አንዱ የመማር ሁኔታ ነው። ሌላው ከዚህ ከጋዜጠኝነት ጉዳይ አኳያ እኛ ደራሲያንን ጋዜጠኞችን በመናሰለጥንበት ጊዜ የምንናገራቸው 3 ነገሮች አሉ እና የመጀመሪያው የአንድ ጋዜጠኛ ትልቁ ነገር ጉዳዩንና አውዱን ማወቅ የሚል ነው። ጉዳዩን ማወቅ ብቻ አይደለም፣ ስራ አጥ ነው ማለት ብቻ አይደለም። ስራ አጥ እንዲሆን ያደረገው ምክንያቱ ምንድነው የሚለው ለዚህ ለስራ አጥነት መነሻ የሆነውስ ምንድነው የሚለውን አብረሽ ካላየሽ ስራ አጥ የሚለው ቃል ሁሉንም ነገር አይገልጸውም። ስለዚህ የአንድን ነገር ችግሩንም አውዱንም መፍትሄውንም ማወቅ በጣም አስፈላጊ ነው። ሁለተኛው ጉዳዩን ከማወቅ ጋር ራሱን ህብረተሰቡን ማወቅ የሚያስፈልግ ይመስለኛል። ማንነቱን፣ ሰውን ወይም ደግሞ ከህብረተሰቡ ጋር በሚገናኝበት ጊዜ ይሄ ጉዳይ የተያያዘውን ጉዳዩን ከማወቅ አኳያ አንድ ጊዜ አሁን ያነሳሁትን አንድ ታሪክ የሚዲያ ታሪክ ልንገርሽ ደስ ይለኛል። ከዚህ ከስነ ህዝብ ጋር የተያያዘ ነው እና አንድ ቀን በመኪና ሲሄድ ሬዲዮ የስነ ህዝብ ፕሮግራም ይተላለፋልና አደምጣለሁ እና አንድ ወጣት ጋዜጠኛ ነውና ስለ ህዝብ የስነ ህዝብ ፖሊሲው የወጣበትን አስፈላጊ ሁኔታ ይተነተናል እና እኔ በቅርብ እንግዲህ ስለማቀው ጥሩ ፕሮግራም ነው ብዬ የኢትዮጵያ የስነ ህዝብ ፖሊሲ አስፈላጊነትና የወጣበትን ምክንያቶች በበለጠ ለመረዳት የምትፈልጉ ከሆነ 11 ሰዓት ተኩል ላይ 4 ኪሎ ብቅ በሉ ይላል። ምን ተፈጠረ ብያለሁ እና 4 ኪሎ ላይ እንደምታስታውሽው 11 ሰዓት ተኩል ላይ ከ7 ከ8 መስሪያ ቤቶች የሚወጣ ህዝብ አለ። ከብዙ ቦታ በመኪና ተነስቶ እዛ የሚራገፈው ህዝብ ብዙ ነው። ወደ ኤክስቴንሽን የሚገባው ተማሪና የሚወጣው ተማሪ አለ አይደለ? ብዛቱ ብዙ ነው እና ስለዚህ እዛ አካባቢ ትርምሱ የሰው ብዛቱ ብዙ ነው። ስለዚህ ምን አለ 11 ሰዓት ተኩል እዛ ላይ ብትመጡ ከሰው ብዛትና አይነት የተነሳ እጅን እንኳን እያወዛወዙ ለመሄድ ይቸግራልና እውነትም ይህች ሀገር የፖፑሌሽን ፖሊሲ ያስፈልጋታል የሚለውን ማረጋገጥ 4 ኪሎ መምጣት ነው
ቅድም እንዳልኩት የስነ ህዝብ ፖሊሲ የወጣው ኢትዮጵያ ውስጥ ሰዎችን የማቆያ ቦታ ጠቧል በሚል አይደለም። ኢኮኖሚውና የህዝብ እድገቱ አልተመጣጠንም፣ ድህነትን እያሰፋ ነው ከሚል ሁኔታ ነው። እና ይህን ያነሳሁት እንደ ምሳሌ ገልጽ እንደሆነ አላውቅም። ምንድነው አንዳንዶች የነገሩን መነሻና ጭብጥና መሄጃውን አለ አይደለ በውል የሚገነዘቡት አይመስለኝም። ሌላ ምንድነው እኛ ለጋዜጠኞች የምንመክረው፣ ለማንኛውም ለሚያስተምር ሰው የምንመክረው፣ በተለይ በሚዲያው ላይ ላለ ሰው ሪል ስቱዲዮ ከመግባቱ በፊት ጽሁፉን ከማንበቡ በፊት ራሱን 3 ነገር መጠየቅ አለበት የሚል ብዙ ጊዜ መመክረዋለኝ። አንዱ የመጀመሪያው ነገር ምንድነው፣ በዚህ ፕሮግራም ላይ ዛሬ ለህብረተሰቡ የማቀርበው ድግግሞሽ የሌለው አዲስ ነገር ዕውቀት የሚሰጥ ምን ነገር ይዣለሁ የሚል ነው። ይህን ማመን አለበት፣ ራሱን መጠየቅ አለበት። አዲስ ነገር ድግግሞሽ የሌለው በተለየ ሁኔታ ለህብረተሰቡ የማቀርበው ዕውቀት የሚሰጥ ነገር ምንድነው የሚል ነው። ጥያቄው እዚህ ላይ ያከተመው። ሁለተኛም ጥያቄ አብሮ መጠየቅ ያለበት ይመስለኛል። ይህንን ፕሮግራም ይህንን ዕውቀት ይህንን አዲስ ነገር ካስገነዘብኩኝ በኋላ በእነሱ ውስጥ ልፈጥረው ልጭረው የሚገባው ስሜትና ሁኔታ ምንድነው? እንዲያለቅሱ ነው? እንዲያዝኑ ነው? እንዲቆጩ ነው የማደርገው? ምንድነው የሚለው ያ ዕውቀት በውስጥሽ የሚያነደው እሳት መኖር አለበት። አንድ ይሄ ነው። ኮሚኒኬሽኑ ኢፌክቲቭ ሆነ ወይም ተግባቦት ሰመረ የምንለው ምንድነው? ያ የምንናገረው ነገር በሰዎች ውስጥ የሚጭረው ነገር ሲኖር ነው። ሶስተኛው ነገር ምንድነው? በማንኛውም ህይወት በኮሚኒኬሽን አካሄድ ምንድነው? ይሄንን ነገር በሰዎች ህይወት ውስጥ በዚህ ዕውቀት ይህንን ነገር ይህንን ተነሳሽነት ከጫርኩኝ በኋላ እንዲያደርጉ በመጨረሻ በህይወታቸው በመንገዳቸው በስራቸው እንዲያደርጉ የምፈልገው ወይም እንዲከተሉ የምፈልገው ወይም እንዲለውጡ የምፈልገው ባህሪ ምንድነው? ተግባራዊ ሁኔታው። ስለዚህ ምን እንላለን እኛ? ዕውቀት ከጭንቅላት ወደ ልብ ከልብ ወደ እግር መውረድ አለበት። ሚዲያውም አለ አይደለ እነኚህን 3 ነገሮች ይዞ መስራት አለበት። ዓላማ አድርጎ ሰዎችን ወደ አንድ መልካም ነገር ለማድረስ እንዲያደርጉ እንዲያውቁ ራሳቸውን እንዲጠቅሙ በኢንፎርሜሽን እንዲረዱ ማድረግ አለበት የሚላለና እነኚህ በጣም አስፈላጊ ይመስላል። አሁን እዚህ ስነ ምግባሩ ላይ መነሳት ያለበት የሚመስለኝ ነገር መርሆቹን ይዞ ማንሳት ይቻላል ከሆነ ብዬ ነው። ስነ ምግባሩ ላይ ይሄ አንዱ እኮ ነው በጣም ተልካሻ የሆነ ተቀባይነት የሌለው ምክንያት በመስጠት የሙያውን አካሄድ አለማበላሸት የሚለው አለ አይደለ? እነኚህ ሁኔታዎችን መጠንቀቅ ያስፈልጋል። እንደው በአጠቃላይ እኔ እንደው ስነ ምግባርን ሚዲያውን ስነ ምግባር በተመለከተ ዛሬ መቼም እንደምታየው የሚዲያው ኢንዱስትሪ ከግለሰብ ህይወት አንስቶ በአጠቃላይ የህብረተሰቡን እንቅስቃሴና ተሳትፎ በመግለጽና በማሳየት የሚጫወቱት ሚና የሚያሳድሩት ተጽዕኖ ቀላል አይደለም፣ በጣም ከፍተኛ ነው። የስነ ምግባርንም ሁኔታ ለዚህ ነው የምናነሳው፣ እያንዳንዱን ሰው ህይወት የሚመለከት ስለሆነ ነው። ዛሬ ሚዲያው እኔ እንደማየው የሰዎችን ሰላማዊ ህይወት የማያናጋ፣ ሰብአዊ ክብሩንና መብቱን የሚጠብቅ፣ ልማቱንና እድገቱን የማያደናቅፍና ተስፋውን የማያጨልም ሆኖ መንቀሳቀስ አለበት። እነኚህ በጣም ትልቅ የሆኑት ዋና ግዙፍ፣ ከዚህ ውስጥ ደግሞ ሌሎች ይወጣሉ። ይሄ በጣም መሰረታዊ ጉዳይ ነው። ዛሬ የሚዲያውን እንደው አጠቃላይ ገጽታ ስናይ ከጊዜው ጋር የሚሄድ የስነ ምግባር እንደው ደንብ ማዘጋጀት ከምን ጊዜው ሚልቅን እንደው አስፈላጊነት ይሆን። የስነ ምግባር ደንብ የለም ማለት አይደለም፣ ግን በደንብ እንዲያጤኑትና አይደለ ኪሳቸው ደረት ኪሳቸው ላይ አድርገውት ሁሉ ጊዜ እንደ ውዳሴ ማርያም እንዲደግሙት አለ አይደለ የሚያስፈልግ ይመስለኛል። እነኚህ ሁኔታዎች ዘወትር እንዲያዩት ያስፈልጋል ለማለት ነው። መገናኛ ብዙሃን እንግዲህ ህዝብን የማገልገል ተልኳቸውን ለመወጣትና በተጠያቂነት መንፈስና አደራ ለማከናወን የሚችሉት እንደ ስነ ምግባር መመሪያ ተከትለው መስራትና ፍርሃትም አለ አይደለ ኃላፊነትም እየተሰማቸው የሚሄዱ ሲሆኑ፣ ፍርሃት በምልበት ጊዜ የሰዎቹን የህግ ፍርሃትን ሳይሆን አለ አይደለ የሙያውን አክብሮት ፍርሃት ለማለት ነው። የሚዲያ ተቋማት እኔ እንደምገምተው ዓላማቸው ህዝብን ማገልገል፣ እውነትን መናገር፣ ሚዛናዊ ፍትህን የሚያሳይ በኃላፊነት መንፈስ የሚንቀሳቀሱ ካልሆነ አደጋው ይከፋ ይሆናል። ብዙ ጊዜ አደጋው ይከፋ ይሆናል። ሚዲያዎች የስነ ምግባር መመሪያ ካላከበሩ በህዝቦች፣ በሃይማኖት ተቋማት፣ በተለያዩ የፖለቲካና የርዕዮተ ዓለም አመለካከት ባላቸው ወገኖች መካከል ለመቀራረብ እና አብሮ ለመስራት በጣም አስቸጋሪ ከሚሆንበት ደረጃ ላይ እንደርሳለን።
ዛሬ ሚዲያዎች ስርጭታቸው ከሚደርሰው የህዝብ ቁጥር አኳያ የስነ ምግባር አስፈላጊነት ጥያቄ ተደጋግሞ ነው ቢነሳ ወይዘሮ መዓዛ አስገራሚ አይመስለኝም። ምክንያቱም የሚታየው ተጨባጭ ሁኔታ ይህን በግልጽ የሚያሳይና የሚያረጋግጥ ሆኖ በመገኘቱ ነው። ዛሬ የሚታየው የሚዲያው ኢንዱስትሪ እኮ በአብዛኛው ከእውነት የራቀ ብቻ ሳይሆን በእውነትም ላይ የቆሞ የሚንቀሳቀስ መስለው የሚታዩ አሉ። ሞራልን በአግባቡ የሚገነባ ሳይሆን የብዙዎችን ሞራል የሚጥልና አልፎም የሚያበላሽ ህብረትንና አንድነትን ከማጠንከር ይልቅ መበታተንን፣ መለያየትን የሚያሰፋ የሚዲያ አሰራርን ምታያለሽ። በአጠቃላይ የሚዲያው ውጤት ከአንዳንድ አቅጣጫ ሲገመገም ህብረተሰቡን ሲጠቅም ከሚታይ ይልቅ አደጋው ሲያስከትልና አሳሳቢ የሆነ የመጣበትንም ሁኔታ እኔ ከብዙዎች ጋር በዚህ ጉዳይ ላይ ተወያይተን ለማየት ይቻላል እና ጋዜጦች ከሙያ ስነ ምግባር አኳያ እኮ ዓለም አቀፍ ሕግና የተሰጣቸው እነኚህ ዩኒቨርሳል ሚዲያ ኤቲክስን እንዲያውቁና እንዲፈጽሙ በጣም ይጠበቃል። ከነኚህ መካከል እኮ ብዙዎቹን የምናውቃቸው ናቸው። ለምሳሌ ሁልጊዜም እውነትን ብቻ መናገር፣ ለህዝብ ታማኝ አገልጋይ ሆኖ መገኘት አንዱ ትልቁ መርህ ይሄ ነው። ለመቶ ዓመት ሲነገር የነበረ መርህ ነው። እውነት ደግሞ የህብረተሰቡን የአመለካከት አድማስ የሚያሰፋና ጠቃሚነት ያለው መሆኑን የተረጋገጠ መሆን አለበት። እውነት በምንልበት ጊዜ ከዚህ ይህንን ይዞ መሄድ አለበት። በሚዲያው የሚገለጽ ከስነ ምግባር አኳያ ዓለም አቀፍ መመሪያዎች አንዱ በሚዲያው የሚገለጽ ማንኛውም እውነት ህብረተሰቡን የሚጠቅም ነው ወይስ ሰላማዊ ህይወቱን ያናጋል ወይ፣ የሚያስከትለው ሌላስ አደጋ አለ ወይ የሚለውን አስቀድሞ ማሰብና መጠየቅ አንዱ ስነ ምግባር ነው። ሌላው ማንኛውም የሚዲያ ስራ ህዝቡ ምን ይፈልጋል ብቻ ሳይሆን ምን ያስፈልገዋል በሚል ላይ ጭምር ማተኮር ያለበት ነው። ዛሬ አንዱ የሚታየው ነገር ወይዘሮ መዓዛ በሚዲያው ላይ ህዝቡ ምን ያስፈልገዋል ሳይሆን አለ አይደለ ምን ይፈልጋል የሚለውን ራሳችን ፈጥረን የምንሰጠው ነው። ከዚህ አኳያ ይሄ በጣም አሳሳች ነው። ብዙ ህዝብ ስለሚያደምጥ ህብረተሰቡን የሚጠቅም ነገር ሁሉ ስለሰጠን ነው ማለት አንችልም። እኔ አንድ ምሳሌ የተጠና በእንግሊዝ ሀገር ያለ የሚዲያ ምሳሌ ለዚህ መግለጽ እችላለሁኝ እና አሁን በእንግሊዝ ሀገር 100 ዓመት 80 ዓመት የሞላቸው እንደ ለንደን ታይምስ፣ እንደነ ጋርዲያን፣ እንደነ ኦብዘርቨር የሚባሉ የታወቁ እነኚህ ሲሪየስ ኒውስ ፔፐርስ ይባላሉ። ዋና አሉ። ራሳቸውን ጠብቀው በጥንቃቄ የሚሰሩ ናቸው። የ100 ዓመት ታሪክ ያላቸው ናቸው። አዳዲስ ደግሞ ታብሎይድ የምንላቸው አሉ። እንደነ ዘሰን ምናምን እየተባሉ የሚሄዱ አሉ። እነኚህ በጣም እውነትን ይዘው የሚሄዱ ሲሪየስ የሆኑ ጋዜጦች በቀን ጥሩ ዜና የሚነበብ ዜና የያዙ ቀን የሚታተሙት ከ350,000 እስከ 400 ቢበዛ አስደናቂ ዜና ይዘዋል ከተባለ እስከ ግማሽ ሚሊዮን ይታተማሉ። አሉባልታ የያዙት በሁለተኛው ገጻቸው ላይ ከፈታ አድርገ ስትመለከቺ እርቃኗን ያለች ሴት ስዕል ያስቀምጡ። እንደዚህ አይነቱን አድራሻ ምን እየሰጡ የንግድ ስራ የሚሰሩ በቀን 4 እና 5 ሚሊዮን ይታተማሉ። ልዩነቱን 10 ጊዜ ጥፍ ማለት ነው። እና ምን ይላሉ? ህዝቡ የሚፈልገውን እንሰጠዋለን ይላሉ። ህዝቡ የሚፈልገው ያሆነው ሳይሆን እነሱ የሚፈልጉትን ህዝቡ የሚያነብ ስለሆነ፣ ምክንያቱም ከሰዓት በኋላ ጋዜጣውን አታገኘውም። ስለዚህ አንዳንድ ጊዜ የተወሰኑ ሰዎች በዛ ጉዳይ ላይ ስልክ ስለደወሉና ስላሉ እነኚህን ሁኔታዎች በጥንቃቄ ማየት ያስፈልጋል ማለት ነው አይደለ? እኛ እናውቅልሃለን የሚል ሳይሆን ሪሊ ህዝቡ የሚያስፈልገው ትክክለኛው ነገር ምንድን ነው፣ እኛ ህዝቡ የሚፈልገውን እንሰጠዋለን ከሚለው የሚለው እንዳይመጣ የሚል የሚዲያ ተግባር የጋዜጠኛውን በሳልነት ነገሮችን ከስሩ የማጣራት ችሎታንና ረጋ ያለ ያስተውሎት ስነ ምግባር ያዘ መሆኑን አውቆ መነሳት አለበት ራሱ ጋዜጠኛው። አንዱ ሌላው እኔ ስነ ምግባር ማስተዋውሰው የመገናኛ ብዙሃን ተግባር ምን ጊዜም ስኬት የተሞላ መሆን ያለበት አመራርን ብቃትን የማሳየት የሚጠበቅበት መሆኑን ጋዜጠኛው ወይም ተቋሙ መገንዘብ አለበት። ይሄን ሚዲያው ምን ጊዜም የተፈጸመ ስህተትንም የማመንና የመቀበል ኃላፊነት ያለበት መሆኑን መረዳት፣ እውነቱን ያለ መቀነስ፣ የሌሎችን የሐሳብ ልዩነት በእኩል የመቀበል ፍትሃዊና ሚዛናዊ መሆንም ደግሞ ይጠበቃል። ሙያው ምን ጊዜም ከጥቅም ግጭት የጸዳና በሚሰራው ሁሉ የተጠያቂነት መንፈስ የሚገነዘብና ተግባራዊ የሚያደርግ መሆን አለበት።
እነዚህ አሁን የጠቀስኳቸው ከ100 ዓመታት ያላነሰ ሲጠቀሱ የቆዩ የሥነ ምግባር ሕጋት ናቸው። ዛሬ እነዚህን በውል ተገንዝበውና ጤነውን እንዳየሁት ተግባራዊ ሲያደርጉ የሚታዩ የሚዲያ ተቋማት በጣም እንትን ናቸውና ስለዚህ ይሄ ባለመሆኑ የተነሳ የሚዲያውን አጠቃላይ ገጽታ የሚያጠፉት ይመስለኛልና ራሱ ሚዲያውም ስነ ምግባር አለው እንጂ አካሄዱ ከጅምሩ እንዳይበላሽ እርግጥ 20 ዓመት ነው እንግዲህ የፕሬስ ህጉም ከወጣና የግል ሚዲያም ከተፈቀደ ቀድሞ የነበሩትም እንዳሉ ሆነው ስለዚህ ይሄንን ሁሉ ጊዜም እያዩ መሄዱ ያስፈልጋል ለማለት ነው። በጣም አሁን ባለፉት 20 ዓመታት በእውነት በዚህ በነጻ ፕሬስ አካባቢ ካየናቸው እጅግ የሚደነቁ ጥሩ ስራ የሰሩትንም አይተናል። ጨርሰው ለንግድ የተቋቋሙ አንዲት ቢሮ አዘጋጅተው 2 ሰዎች አስቀምጠው 5 ጋዜጣ የሚያወጡ ድርጅቶች ነበሩ አለ አይደለ? የተለያየ ከውስጣቸው ያለው ኮንቴንት ህዝብን የሚያነሳሳ በተለያየ መንገድ ነው። እውነትን የሚናገሩ ደግሞ አለ አይደለ? በግልጽነትና በድፍረት የቆሙ እንደነበሩ እናስታውሳለን። ስለዚህ አንዳንድ ጊዜ ነጻነቱ ቅድም እንዳልኩት ነጻነት ከኃላፊነት ጋር ነው። ነጻነት ከኃላፊነት ጋር ነው፣ ካደራ ጋር ነው እና ይህንን አውቀው ያልተገነዘቡ ከሆነ መጀመሪያ የሚጎዱት ራሳቸውን ነው። ከዛ በላይ ደግሞ የሚጎዱት ሙያውን ራሱን ነው። የጋዜጠኝነትን ሙያ የሚጎዳ ነገር ላይ ተደርሻለች። እንግዲህ ዶክተር ንጉሴ ጋዜጠኝነት የኔ ሐሳብ ነው ስልጡን መሆን የሚፈልግ ይመስለኛል። ክፍት አእምሮ አዲስ ነገር ለመቀበል የሚፈልግ ለማወቅ የሚፈልግ ለመመዘን የሚፈልግ ከዚያም ደግሞ ገለልተኛ መሆንን የሚጠይቅ ይመስለኛልና እርሱ በዚህ ላይ እንደገና አንድ ነጥብ ይጨምሩልኝ ደስ ይለኛል ማለት ፈልጌ ነው። እንግዲህ አንዳንድ ጊዜ ከድሮም ጀምሮ ያለን አመለካከት ምንድነው ወይም በመንግስት ሚዲያም ስንሰራ ወይም ውጭም ስንሰራ አንዱ ቅድም ያልሽው ነው ገለልተኛ ለመሆን። አንዳንድ ጊዜ ጋዜጠኞች በጣም ለሙያውም ለራሳችንም ታሪክ አሳፋሪ ሆኖ የሚገኘው ጥናትም የሌለው ተጨባጭነትም በሌለው በአንድ አቅጣጫና በአንድ ወገን በአንድ ሁኔታ ላይ ተወግኝና ሌላውን አይንን ግንባር ያርገው የሚለው ሁኔታ ይሄ ፍጹም ከስነ ምግባር ውጪ ነው። የኛ ነገር ጋዜጠኝነት የሚገለውም ይሄ ይመስለኛል። የሚገለውም ይሄ ነው። አንዱ ይሄ ነው። የአንዳንዶች አካሄድ እነሱ ከሚሉት እነሱ ሪፖርት ከሚያደርጉት ውጪ ምንም አይነት እውነት አይቀበሉም። አንድና አንድ ሁለት ቢሆን 3 እስኪሆን ድረስ ይጠብቃሉ እና ይሄ በጣም ስህተት ነው። ሌላም ደግሞ በሌላ ወገን ደግሞ አንዳንድ ጊዜ ጋዜጠኛው ጥንቃቄ ይሄንን ተአማኒነቱን እንዳያጣ በሚናገርበት ሁኔታ የተጨበጠ መሆኑን ማረጋገጥ አለበት። ነገሮች ያሉ መሆኑን ማረጋገጥ አለበት። እኛ አንድ ጊዜ ባህር ዳር ሄደን ብዙ ነገር የቤተሰብ እቅድ ፕሮግራም እንዲህ ይሰራል ብለን በመናወራበትና የኮሙኒኬሽን ተግባራችን ሁሉ ትክክለኛ ስራ እየሰራ ነው፣ የስነ ህዝብ ፖሊሲውም ሁሉም ከዩኤንኤፍኤም ጋራ ለሴቶችም አስፈላጊውን የቤተሰብ እቅድ በማሟላት እየሰራን ነው እያለንና ሌሎች እንዲጠቀሙ ደግሞ ትምህርት መሰጠት አለበት ብለን በምንልበት ጊዜ ያንን ሁሉ ወሬያችንን አንዲት ሴት ጢስ አባይ አጠገብ ባዶ አደረገችው። ምንድነው ያልነው? እንደዛ ያሉ የቤተሰብ እቅድ ፕሮግራምን የሚሰሩ ሰዎች ይኸውና እነኚህ ሰዎች እነኚህ ሴቶች ቤተክርስቲያን ድረስ እየመጡ ነው የቤተሰብ እቅድ እሁድ የሚወስዱት እንዲህ ነው እንዲያ ነው ብላ አጫውቱና እንደዚህ አይነት ሴቶችን ራሳችን ማናገርን ፈለግን እና እንዴት ነው ትምህርቱ ጠቅሟችኋል እኛ አሁን የናንተ ትምህርት አይደለም ሁሉ ጊዜ ታወራላችሁ ሰው ትልካላችሁ ይሄውና 3 ወር ሆኗል እንልካለን ያላችሁት ኪኒና አልደረሰንም ከባሌ ጋር ትግል ማድረግ አልችልም ይሄውና አርግዣለሁ አሁን 9 ወር አርግዤ መቀመጤ ነው እንደገና 3 ወር ይሸከማለሁ በእናንተ ምክንያት እናንተ ታወራላችሁ እንጂ እኮ የምትሰጡት ነገር የላችሁ እንደኔ ስንት አንዳንድ ጊዜ ጋዜጠኝነት ሙያ እንደዛ ይሆን በሌለ ነገር ባልሆነ ነገር ድፍረት ሊኖረን አይገባም ጠንቃቃ ለሙያው እኛን ብቻ አይደለም እንጎዳው ለሙያውም ጭምር ነው ነገሮችን አለማጋነን ያስፈልጋል ደግሞ ባለው እውነትና ተጨባጭ ሁኔታ ላይ ደግሞ ልንቀበል ድፍረት ሊኖረን ያስፈልጋል አንድ ነገር ከሆነ ካለ አለ ሆኗል ትክክል ነው ብለን ለመናገር ድፍረት ሊኖረን ያስፈልጋል ከፖለቲካ አኳያ የተለያየ ነው ወይም ደግሞ አብረን ማንሄደው አቅጣጫና ሁኔታ ሊኖር ይችላል ግን ከእውነት ጋራ መጣዳት ግን የለን ዶክተር ንጉሴ እንግዲህ ከዚሁ ጋር ተያይዞ እንዲነሳ ፈልጌ ነው ሳምንትም ለአብነት ብለን ባቀረብናቸው ስራዎቹ ላይ በጋዜጠኝነት ስራ ውስጥ ወደ ኋላ ተመልሰው ሲመለከቱት እንዲህ ባደረኩት ኖሮ
ይሄን ቀድሜ የማውቅበት መንገድ ቢኖር ኖሮ በዚህ መንገድ አልሰራውም ነበር ብለው የሚሉት ነገር ካለ ጠይቆት ፈልጌ ነው። በምርመራ ጋዜጠኝነት ስራዎቹ ጊዜው የአብዮት ጊዜ በመሆኑ በአገራችን አብዮቱን በወቅቱ ብዙ ሰው ደግፎታል። እርሶም አንዱ ነዎት ብዬ አምናለሁ። አሁን ጋዜጠኝነት ቅድም እንዳነሳ ነው ገለልተኝነት ይፈልግ ነበር። በዛ ሁኔታ ውስጥ ግን ገለልተኛነት አልነበረም በዘመኑ እና ይሄ በዚህ ላይ ይሄን እንደ ምሳሌ ያድርገው። ሌላው ደግሞ በአንድ ዘመን የሚነሱ ገናን መሪዎች ቆይተው የሚወገዙ ይሆናሉ። እኛ ሀገር በጋዜጠኝነት በተከታታይ ሰርተው ቢሆን ኖሮ እድሉን ያገኙ ነበር ያንን ለማረም። እንግዲህ በጊዜ የሚመጣውን እንዲህ አይነት አጋጣሚ ካለ የሚያስታውሱት ካለ ብዬ ልጠይቆት ፈልጌ ነው። እኛ ያን ጊዜ ጋዜጠኝነትን በምንሰራበት ጊዜ ቅድም ወይዘሮ ማዛ በትክክል እንዳልሽው ይሄ አብዮት ፈነዳ በምንልበት ጊዜ ያልተከተለው የህብረተሰብ ክፍል ነበር ብዬ ለማለት በጣም ይቸገራል። ከመሬት አዋጁ ጋር የተያያዘ ከተለያየ ሁኔታ ላይ ከእድገት በህብረት አጀማመር ሁኔታ ስትመለከች ህዝቡ ሆ ብሎ ነገሮችን እንደተቀበለ በኋላ ከዛ ከግድያው ከተለያዩ ሁኔታዎች በተፈጠረ የፖለቲካ ሁኔታ ነገሮችና መስመሮች እየተለያዩ አለ አይደለ ቀለማት እየተለወጡ በሚሄዱበት ጊዜ እነኝህን በግልጽ ለማየት ይችላል። የጋዜጠኝነት ስራም በዚህ ውስጥ በምታልፊበት ጊዜ ሁሉ ጊዜ ቅድም እንዳልነው ነው ድፍረትና እውነት በጣም አስፈላጊ ነው። ድፍረት የሚለው ምንድነው? ቅድም ለመግለጽ እንደሞከርኩት በአንድ ሁኔታ ላይ የተለያዩ ሰዎች ከፖለቲካ አኳያ የተለያየ አመለካከት ኖሯቸው የሚያዩበት አይን ከእውነቱ የራቀ ሆኖ በሚታይሽ ጊዜ ለእውነት ታማኝ ሆኖ መቆም ነው። ዛሬ ያለው ሁኔታ ትልቁ ጦርነት ነገሩ እውነት ነው አይደለም የሚለው አይደለም። ሰዎች የሚያዩበት የአይን ልዩነት ነው። ሰዎች የሚያዩበት መነጽር የተለያየ መነጽር ነው። ስለዚህ ጋዜጠኛው በዚህ መካከል ፈልጎ መያዝ ያለበት እውነትን ይመስለኛል። በአንዳንድ ሁኔታ ላይ ደግሞ ብዙ ሰዎች እውነቱን ለመናገር በማይችሉበትና በድፍረት ለመግለጽ በማይችሉበት ጊዜ እውነትን መናገርና መድፈር መቻል ከሌሎቹ የሚለይሽም ቢሆን ወይም መተው ነው ወይም እውነቱን መናገር ነው። ስለዚህ ጋዜጠኞች ከዛ ጊዜ ጀምሮ ብዙዎች ከአብዮቱ አኳያ ከመጀመሪያው ሁኔታ ከአብዮቱ ጋር አብረው መስራታቸው እኔ ማንኛችንም ማለት ምንም አይነት የሚታየኝ ጥፋትና ወደ ኋላ ተመልሶ የምናዝንበት ምንም ነገር ያለ ፐርሰናሊ የምናዝንበት ነገር የለም። ግን ሁኔታዎች ደግሞ እየተለወጡ በሚሄድበት ጊዜ ያንኑ እውነት ተከትለሽ መሄድ አለብሽ። በምትሄጅበት ጊዜ ሰዎች በሚለወጡበት ጊዜ እውነት ሊለወጥ አይችልም። ያን ጊዜ ደግሞ እንደገና ቀደም ብለሽ በነበረው ሁኔታ የገለጽሽው እውነት ዛሬ በሌላ መልኩ ተገልጾ የሚታይ ተጨባጭ ሁኔታ የሚመጣ ከሆነ ያንንም ደግሞ አዲስ የተፈጠረ እውነትና ክስተት ደግሞ ለማሳየትና ለመግለጽ ድፍረት ሊኖር ያስፈልጋል ይገባል ማለት ነው። እና ሰዎችን ስለ ነገው አንቺ የምታውቂው የለም። ለምሳሌ አሁን በምሳሌ አድርገን እንነጋገር። ዶክተር ንጉሴ ባለፈው ሳምንት ይሄን ቃለ መጠይቅ የሰሙ ሰው ዶክተር ንጉሴ ኤዲያሚን ላይ እንዴት አይነት ጥሩ ዝግጅት አቅርበው ነበር በልጅነት የሰምቸዋለሁ አሉ። ኤዲያሚን መጨረሻቸው አላማረም። ልክ ነው። እንደው ይሄን ምሳሌ አድርገን ቢነግሩ። ለምሳሌ አሁን እኔ ኤዲያሚን ኤሻውያኖቹን ከዩጋንዳ በሚያስወጡበት ጊዜ ኬንያ ነበርኩኝ። ያ የሆነው በፈረንጆች አቆጣጠር በ1972 ላይ ነው አስታውሳለሁ። እና እዛ ነበርኩኝ። ያንን የሚያመላልሰው የኢትዮጵያ አየር መንገድ ነበር። አንዱ እኔ ከኢዲያሚን አኳያ ያን ጊዜ ያቀረብኩት ምንድነው በዩጋንዳ የነበረው ማህበራዊና ፖለቲካ ሁኔታ ኢኮኖሚውን ይቆጣጠሩት ከነበሩት የህንዶች አካሄድ ፍጹም በኬንያ ያን ጊዜ በምትመለከቱበት ጊዜ 99 ለማለት ይቻላል የኢኮኖሚውን መዋቅር ጠቅላላውን ይዘው ይመሩት የነበሩት የውጭ ሰዎች ናቸው። ኢትዮጵያን፣ ኬንያንና ምስራቅ አፍሪካን በምንም አይነት ልታነጻጽር የምትችይበት መንገድ የለም። አስታውሳለሁ ምን የሚባል አነጋገር አለ። ያን ጊዜ በኬንያ በነበርኩበት ጊዜ ኢቭን ሪቨር ሮድ ይባላል አለ አይደል? ሪቨር ሮድ የሚባል ኬንያ ውስጥ ናይሮቢ ከተማ ውስጥ ያኔ ወደ 30 ዓመት ገደማ ማለት ነው ናይሮቢ ውስጥ ወደ 40 ዓመት ገደማ ማለት ነው ሪቨር ሮድ የሚባላል በጣም ድሆች የሚኖሩበት አካባቢ ነው። ይሄ ስፔር ፓርት እንደ ሶማሌ ተራ እንደምንለው አካባቢ ነው። እና እዛ ኢቭን
እዛ ሪቨር ሮድ የሚባለው ሶማሌ ተራ እንኳን ቢዝነሱን በሙሉ የያዙት እነማን ናቸው? ህንዶችና እንግሊዞች ናቸው፣ ኤዥያኖች ናቸው። እና ኢዲ አሚን በዛ ሀገር የነበረውን የህንዶች አሰራርና ፕሮፋይል የዩጋንዳውያኖች የሚኖሩበትና ሁኔታ ገንዘቡ የት ነው ያለው፣ ህዝቡ የት ነው ያለው የሚለው ሁኔታ ለስሙ ነጻነት አላቸው፣ ልክ ነጻነት አላቸው። ከዛ አቅጣጫ ያ ነገር ያሳስብ የነበረው ወደ ኬንያ ይመጣል የሚል ስጋት ነበር። እና እኔ የገለጽኩት በኢዲ አሚንን ያስነሳውና በዩጋንዳ የተፈጠረው ሁኔታ ሪያሊቲውን ነው የገለጽኩት ነው። ከዛ በኋላ ደግሞ ነገሮች እየተለወጡ ሰውየው አውሬ ያ የተነሳበት ሁኔታ መጨረሻ ሰውየው ያለቀበት ሁኔታ ሌላ አለ አይደለ? ስለዚህ ይሄ ነው። ስለዚህ በዛን ጊዜም ድፍረት እንደነበረሽ ያንን መልክ ባለው ሁኔታ የገለጽችውን እውነት ሌላ እውነት ደግሞ በሚታይበት ጊዜ በዛው ሁኔታና መጠን መግለጽ የአንድ ጋዜጠኛ የሚጠበቅ ኃላፊነትና አደራ ነው ብዬ ገምታለሁ። ዶክተር ንጉሴ መቼም እስከዛሬ መቆየቱ ያስጠይቆታል። በእርሱ የጋዜጠኝነት ልምድ ላይ ተመርኩዘው መጽሐፍ ለመጻፍ አስበዋል ወይ? በተለይም ደግሞ የምርመራ ጋዜጠኝነትን በሚመለከት ይሄ ሌላው ጥያቄ ነው። ብዙ ነገር ሰርቻለሁኝ ብዬ አላስብም። ግን ባለፉት 7-8 ዓመታት እንደው ለህሊናዬም ትንሽ ነገር ለማድረግ ሞክሬያለሁኝ ብዬ የምገልጻቸው ነገሮች ምንድነው? እዚህ ፖፑሌሽን ሚዲያ ሴንተር ከገባሁና እነኚህ ቅድም ያልናቸውን ነገሮች ለህዝቡ የሚጠቅሙ እንዲወጡ ከማድረግ ባሻገር የአቅም ግንባታ ፕሮግራም ነበረን እና የምታስታውሽውና በኢትዮጵያ ውስጥ ከ500 የሚበልጡ ጋዜጠኞችን ከሁሉም ክልል ከግልም በተለይ ከማስታወቂያ ሚኒስቴር ያሉትን ብዙ ገንዘብ በመመደብ ትልቅ ትኩረት ያደረኩት በኮሙኒኬሽን ስኪል በኢንቨስቲጌቲቭ ጆርናሊዝም በተለይ ማህበራዊ ችግሮችን ከማሳየት አኳያ ሚዲያው ሊሰራ የሚችልበት ምንድነው የሚለውን ሁሉም ስፍራ በሄድ ኢትዮጵያ ውስጥ የማገኛቸው በትምህርት መገናኛም በተለያዩ በክልል ሚዲያም ፖፑሌሽን ሚዲያ ሴንተር ከትግራይ ከድምፀ ወያኔ አንስቶ ያላሰለጠናቸው ሰዎች የሉም እና በዛ ውስጥ ቁልፍ የሆነ ሮል የተጫወትኩኝ ስለሆነ ብዙውን ትምህርቶች ምን የነበርኩ የማቀርባቸው አንዱ ይሄ ነው። ይሄ ብቻ አይደለም። ከሁሉም ክልል በወጣት መሪነት፣ በሴቶች መሪነት፣ በደራሲነት፣ በሚኒ ሚዲያ ስራ ላይ የተሰማሩ የፍትህ አፈጻጸም ስራ ላይ ያሉ እነኚህ የኮሙኒኬሽን ለህብረተሰቡ ማህበራዊ ለውጥ ሊያመጡ ቼንጅ ኤጀንቶች ናቸው ብለን የምንላቸውን እየመረጥን የሃይማኖት መሪዎች እየመረጥን መሪዎቹን እናሰለጥናለንና ከ2000 በላይ አሰልጥነናል ባለፉት 10 ዓመታት። እነኚህ 2000ን አዲስ አበባ ናዝሬት አምጥተን ለ8 ቀን በመናሰለጥንበት ጊዜ ከኮሙኒኬሽን ከሶሻል ሞቢላይዜሽን አኳያ ያንን አብዛኛውን ስልጠናን የነበርኩኝ የምሰጠውና ስለዚህ ትንሽ የማቀውን በእነኚህ ሰዎች ያንን ማስተማር ብቻ ሳይሆን ያንንም ያስተማርኩትን ጽሁፎች ደግሞ ይዘው እንዲሄዱና ሌላውን አንዳንድ ቦታ ሲሄድ የማሰልጠኛ መጽሐፍቶቹ ራሳቸው እኔ ያዘጋጀኋቸው ጽሁፎች ናቸው። ደስ ይለኛል። ከዚህ ሌላ አንድ ዶክተር ንጉሴ ስልጠና ይወዳሉ የሚል ስም ያገኙት ከዚህ መሆን አለበት ማለት ነው። ስልጠና ማድረግ እወዳለሁ፣ ማስተማር ደስ ይለኛል። ሁለተኛ ነገር ደግሞ አንድ የጻፍኩት መጽሐፍ አለ ኮሙኒኬሽን በእንግሊዘኛ ለማህበራዊ ለውጥ የሚያደርገው እዛ ላይ ስለ ኢንቨስቲጌቲቭ ጆርናሊዝም የሌሎችንም ኤፈርት የጠቀስኩበት እንዴት ነው በተለይ በማህበራዊ በጤና ነክ ፕሮግራሞች በሚዘጋጁበት ጊዜ እንዴት ነው የሚዘጋጀው የሚል በዩኒቨርሲቲም ግራጁዌት ስኩልም የሚማሩ ሌሎችም የሚጠቀሙበት አንድ ጥሩ የሆነ የእንግሊዘኛ መጽሐፍ ከኮሙኒኬሽን አኳያ ታትሞ ገበያ ላይ ወጥቷል። ለብዙዎችም ተሰራጭቷል። የኢትዮጵያን ሚዲያ ፕሮፋይል ሰዎችን አስተባብሬ የኢትዮጵያን ሚዲያ ታሪክ ራሴው በመጽሐፍ እሱም ታትሞ የወጣ አለ። በቅርቡ እግዚአብሔር ቢረዳኝ አጠቃላይ የኮሙኒኬሽን ስትራቴጂ ሮድ ማፑ ምንድነው የሚለው ብዙ ሰዎች ሊጠቀሙባቸው የሚችሉ ለብዙ ጊዜ ያጠናኋቸውና ያሰበሰብኳቸውን መጽሐፎች ምናልባት በሚቀጥሉት 4-5-6 ወሮች አንድ ላይ ሆኖ ይወጣል የሚል እምነት አለኝ። ከዚህ በተረፈ እኔ የምለው ምንድነው ሌሎችንም ኢንስፓየር አድርጎ እንዲጽፉ ማድረግና ስለዚህ ከነኚህ ከ10 መጽሐፎች እንዲጻፉ ካደረኳቸው መጽሐፎች ባሻገርም ሌሎች በግል የተጻፉ መጽሐፍቶች ላይ በማንበብና ሐሳብ በመስጠት ታትመው እንዲወጡና በማድረግ ያደረኳቸውም በዛም ውስጥ ያደረኩትን የሞከርኩት ነገር አለ ላለው ወደፊት ይሄንን የበለጠ ግን ቅድም እንደጠየቅሽኝ ላደርገው ከስራዬ ሁኔታ የተነሳ
የሚቻለውን ያህል በበቂ ሁኔታ ፈጽሜያለሁ ብዬ ስለ ራሴ ላወራ የምችል አይመስለኝም። ዶክተር ንጉሴ እንግዲህ የጋዜጠኝነት ስራ በስልጣን ላይ ያሉ ሰዎችን ጋር ያገናኛል፣ ታዋቂ ሰዎችን ያገናኛል። እርስዎ እነማንን በቅርብ አግኝተዋል? ኮሎኔል መንግስቱ አድማጮ እንደነበሩ ባለፈው ሰምተናል። እንግዲህ አንዱ ከስራዬ ባህር በእውነት ያን ጊዜ እሰራ በነበረበት ጊዜ በስምም ያውቁኛል። የደርግ አባሎችን ብዙዎቹን አውቃቸዋለሁ። ከዚህ በተረፈ ደግሞ በእውነት በስራዬ ሁኔታ የተለያዩ ኃላፊዎች ጋር ኢህአዴግም ከገባ በኋላ ከጠቅላይ ሚኒስትሩ ጋር ሰራ በነበረበት ጊዜ ከብዙ የመንግስት ባለስልጣኖች ጋር አብሬ ለመስራት የሚያስችለውን እድል አግኝቻለሁ። በዚህ እድለኛ ነኝ ብዬ እላለሁ። አሁንም በዚህ በስነ ህዝብም ሆነ በሌሎቹ በሚዲያ ላይ ለመስራት ያገኘሁት እድል ነገሮችን ለማየት ያስቻለኝ ስለሆነ ከብዙ ሰዎች ጋር የመገናኘት የማየት እድል በዚህ ሀገርም በውጭ ሀገርም ሄዶ የመማርም የመቅሰምም ወደ 40 የሚጠጉ ሀገሮች ለመሄድ ችያለሁኝ። ከነኚህ ውስጥ ወደ 30 ወደሚሆኑ የጥናት ወረቀት ለማቅረብ እድል አግኝቻለሁኝ። ሰፊ ነው በጣም። አዎ እንደ አሜሪካን ሀገር ባሉ 4 ዩኒቨርሲቲዎች የኮሙኒኬሽን ስፔሻላይዜሽን ትምህርት ለመማር እድል አግኝቻለሁኝ። በተባበሩት መንግስታትና በጆን ሆፕኪንስ ማሰልጠኛዎችም ገብቼ ተጨማሪ የኮሙኒኬሽን ስትራቴጂ ትምህርት ለመማር አግኝቻለሁና በዚህ አቅጣጫ ሀገሬም ሁሉም ላደረጉልኝ ሁሉ ብዙ ውለት አለብኝና አንድ ነገር ወደፊት መስራት ይኖርብኛል ብዬ አስባለሁ። በተጨማሪ ዶክተር ንጉሴ የሬዲዮ ትዝታው ምንድን ነው? ጅማ ባር ገብተው ያውቃሉ? ከረምቦላ ተጫውተዋል? ጅማ ባር ያው ሁልጊዜ እንገባለን ሁላችንም። እዛ አካባቢ የጅማን ባር እንደ ቤተ ክርስቲያን የማይሳለም የለም እና እዛ ማኪያቶ ትጠጫለሽ፣ ትጫወቻለሽ። በዛ ከረምቦላ የሚጫወቱ የኛ ሰዎች አሉ። ስለዚህ አንዳንድ ጊዜ ለራስሽም ረፍት ለመስጠት አለ አይደል? ከዛ ግቢ ተወጪና ወደዛ ትመጪና በቃ ከዛ ካሉት ከነይምበርበሩ ከሌሎችም ሰዎች ጋር ካንቺም አንጋፋ ከሆኑት ጋር አብረሽ እዛ ትጫወቻለሽ። እውነት ነው። ከረምቦላ አልተጫወትኩኝም፣ ግን እዛ ብዙ ጊዜ ገብቻለሁ። ለመዝናናት ሲፈልጉ ምን ያደርጋሉ ዶክተር ንጉሴ? እንደው እስቲ ዘና ልበል ሲሉ? መጽሐፍ አነባለሁኝ። ከጓደኞቼ ጋር ተገናኝቼ መጫወት፣ ሀሳብ መለዋወጥ እፈልጋለሁኝ። አንዳንድ ጊዜ ጠቃሚ የሆኑ ፊልሞችን አያለሁኝ። አለ አይደል ራሴ እንትን አድርጌ እና ከዚህ ስፖርተኛ ኖት? ራሴን ስፖርት እሰራለሁኝ። ሌላ እንግዲህ ምንድነው በተለያየ ቦርዶች ውስጥ እሰራለሁኝ። በተለይ ከልማት ጋራ ከሚሰሩ የተለያዩ አብያተ ክርስቲያናትም ጋራ አሁን ለምሳሌ ወርልድ ቪዥን ዓለም አቀፍ ድርጅት አለ። የዛ ቦርድ አባል ሆኜ ድሮም ሰርቻለሁ። አሁን እንዲያውም ሰብሳቢ ነኝ። የተለያዩ በጎ አድራጎት ከሚሰሩ ጋራ አስተዋጽኦ በማድረግ አብሬ በእንደዚህ አይነቱ መሳተፍ ደስ ይለኛል። ጊዜን በእንደዚህ አይነት ማሳለፉ እና ሌላ እንደው ዝርዝር የሆነ የተለየ ነገር የለኝም። ስፖርት በራሴ በግሌ እሰራለሁኝ። ዶክተር ንጉሴ ከባለቤቶ ጋር ረጅም ዓመት በጋብቻ ቆይታችኋል። ልጆቹም አድገዋል ይመስለኛል። ወደ ኋላ መለስ እንበልና የት ተገናኛችሁ? ሰርጉ እንዴት ነበር? ቤተሰብ ነው ያጫሉት ወይንስ እርሶ? አንዳንድ ጊዜ ሰው በጣም መቼም ትዳር ስትመሰርቺ ያንቺን አላውቅም እንጂ ምናልባት የመጨረሻ አንድ ጥያቄ የምጠይቀው ቢሆን ይሄን ይሆናል። እና ከባለቤቴ ጋር ከተጋባን አሁን 38ኛ ዓመታችን ነው። ፀሐይ ካሳ ትባላለች። 3 ልጆች ወልደናል። የመጀመሪያዋ ልጃችን ከዚሁ ከአዲስ አበባ ዩኒቨርሲቲ እኔ ብያት አይደለም ራሷ ፈልጋ ፖለቲካል ሳይንስ ተመራ በከፍተኛ ውጤት ጨረሰች። ኢሲኤ ለመግባት እድል አግኝታ ነበር፣ ግን እንደው እንደፈለገችው ሙያዋን ለመግለጽ የሚያስችል ሆኖ አላገኘችውም። ተራ ሆነባት። ስለዚህ ውጭ ጉዳይ ባይሊንጓል ነች። እንግሊዘኛም ፈረንሳይኛም በደንብ ትናገራለች። ስለዚህ ውጭ ጉዳይ ገባች። ውጭ ጉዳይ ማነው ስሟ? የሸታምባ ይባላል። ቆንጆ ስም ነው። እና እሷ ፈረንሳይ ሀገር ከዛ ብረስልስ 2 ዲግሪዋን በማስተርስ አግኝታለች። ዲፕሎማት ሆና እየሰራች ነው። ብዙ ሀገር በመንግስት ተልካ ዲፕሎማት ሆና ስትሰራ ቆይታለች። አሁን እዚህ መታ ነው ያለችው። ወንዱ ልጃችን እዚሁ የማስተርሱን ሰርቶ እዚሁ አንዱ ባንክ ውስጥ ይሰራል። ሴቷ ልጃችን ስማቸው ነገር አማኑኤል ነው። የመጨረሻ ልጃችን ጸጋ ንጉሴ ትባላለች። ከዚሁ ከአዲስ አበባ ዩኒቨርሲቲ ራሷ መርጣ ፖለቲካል ሳይንስ ልጅ እና ኢንተርናሽናል አልበፍጹም። እንዲያውም እኔ ኮሙኒኬሽን እንድትማር ነበር የፈለኩት እና በእርግጥ ኮሙኒኬሽን የመማር እቅድ አላት እና
አሁን እዚሁ አንድ ለኢትዮጵያን ኤርላይንስ አውትሶርስ የሚያደርጉት ካምፓኒ ሰላምታን የሚያዘጋጅ ካምፓኒ አለ ውጪ። እዛ ላይ እንደ ኤዲቶሪያል አሲስታንት ሆና በእንግሊዝኛም በፈረንሳይኛም መጻፍ ትወዳለች። እዛ ትሰራለች። ስለ ጋብቻ ብትኝ አንድ ነገር ትዝ አለኝ። እኔና ፀሐይ በምንጋባበት ጊዜ ቁርስ ያደረግነው ያን ጊዜ ማስታወቂያ ሚኒስቴርም እነላከ ነበሩ እና ሚኒስትሩ አቶ ተስፋዬ ታደሰም ነበር አስታውሳለሁ። ሆቴል ዳፍሪክ ነበር እና ቁርስ ያደረግነው ቅንጬ ነበር፣ ፍርፍር ነበር፣ እንቁላል ነበር፣ ኦሬንጅ ነበር። 7-8 አይነት ነው። በሰው የከፈልነው 2 ብር ከ25 ሳንቲም በሰው። እንዲያውም አቶ አማሃ ይባላል የሆቴሉ ስራ አስኪያጅ ነበር። እንደው 25ቷን ሳንቲም ብትቀንስልኝ እየጠየቁት እዚህ ይለኛልና በጣም አሁን ለማነጻጸር በጣም ከባድ ነው። ሳህን ሙሉ እንደ ብፌ ቀርቦ ወደ 200 ሰው በቃ ትልቅ ገንዘብ እንዳወጣው እንዳብነሸነሽኳቸው ነው አድርጌ የምቆጥረው። ያን ጊዜ ለሰርጌ እናቴ ገንዘብ አዋተን በሬ የገዛችው ትልቅ ጥሩ የሆነ በሬ የገዛችው በ110 ብር ነበር። በ110 ብር መሲና ላም ተጨማሪ የገዛችው በ60 ብር ነው። እንደዚህ ነበር እንግዲህ 100 ኪሎ ነጭ ጤፍ ያን ጊዜ የገዛ ነው 46 ብር ነው። 45 ብር ነበር ነጭ። በጣም ይገርማል። በጣም የሰርግ ከዛሬው ጋር እንግዲህ ለማነጻጸር አይቻልም። እና ያንን ጥሩ ሰርግ ነበር። ጥሩ ሰርግ ነበር። ቁርስ እንትን ሆነ። ከወይዘሮ ፀሐይ ጋር የተገናኛችሁ ብልኳል መልሱልኝ ዶክተር። ከፀሐይ ጋር የተገናኘ ነው በእውነት በጓደኞቻችን አማካይነት ነው። በጣም የምንወዳቸው አሁን አሜሪካን ሀገር አሉ ዶክተር ተስፋ ወርቅነህ የሚባልና ወይዘሮ ሂብ ከነሱ ጋር ኮሜርስ ትማር ነበርና የሰርጋቸውን ተከትሎ እሷ እዛው ነበረች። ልቤ ወደዳት። እነሱ መንገዱን አዘጋጁልን። ከዛ በኋላ ተገናኘን። ከዛ በኋላ እነሱ አላስፈለጉኝም። ልጆቹ ጋብቻ ምናምን የለም ገና ናቸው። ወደዛው ዳርዳር እያሉ ነው ግን ገና ነው። ምን ይባላል እንግዲህ ትዳርና ጋዜጠኝነት፣ ትዳርና የኪነ ጥበብ ስራ እንቅፋት ይሆናል ይባላል። እርሶ ትዳርና ጋዜጠኝነት አላስቸገሮትም ወይም ያጋጠመው ችግር የለም? ግን በእውነት አንዱ ጋዜጠኝነትና የትዳር ሁኔታ ስታስቢ የመጀመሪያ ልጃችንን እንደወለድን አዲስ አበባ ውስጥ ቀይ ሽብሩ የተፋፋመበት ጊዜ ነበር እና ደግሞ በሚዲያ የሚሰራ ሁሉ በአንዳንድ የፖለቲካ ሰዎች አቅጣጫ በተለይም በኢህአፓ በነበረው አመለካከት ሁሉንም አብረህ ጥረገብ የሚል እንደምታስታውሽ ሁኔታ ነበርና ብዙ ጓደኞቻችን ከየመንገዱ የተገደሉትን እንደነሸዋሉል እንደ ዮናስ አለ አይደል እንደነኛ አይነት ትመለከቻለች። ቴሌቪዥን አቅራቢ ነበር። እነኚህ ሁሉ ከመንግስት ጋር በመስራታቸው ነው ወይም እንጂ የመንግስት አካል ሆነው አይደለም ወይም የተለየ ፖለቲካ መስመርም አራምደውም አይደለም። እናውቃቸዋለን። ግን ምንድነው አንዳንድ ጊዜ ያሳሰበኝ የነበረው የመጀመሪያ ልጃችን የወለድ ከሆነ ተመልሼ መጣ ይሆን የሚል ጥያቄ ነበረኝ እና ድንገት የግድያ ሁኔታ የተፋፋመ ስለሆነ ሁሉ ጊዜ በመወጣበት ጊዜ ቤት ማታ ተመልሼ እመጣለሁ ወይ ተመልሼ ልጄንና ባለቤቴን ያለው የሚል ስጋት ነበረኝ። ያ በፍጹም አልረሳውም። ያ ጊዜ እስከሚያልፍበት ጊዜ ድረስ እና በጣም መጥፎ ጊዜ ነው። እኔ ብቻ ሳልሆን አለ አይደል ብዙዎቹ እንደዚህ ነበርና ብቻ ከዚያ ጊዜ በተለያየ ሁኔታ ማን እንደሚገለም አንዳንዱ አታውቂውም። በዛ ሁኔታ ማለፉ በእውነት የእግዚአብሔር ቸርነት ነው እላለሁ። ከዛ አልፎ እድሜ ኖሮ አለ አይደል እንደዚህ ቁጭ ብሎ ከስንት ዓመት በኋላ መነጋገሩ ራሱ የእግዚአብሔር ቸርነት ነው። በጣም ዶክተር ንጉሴ ማህበራዊ ኑሮ ምን መሳይ ነው? እኔ ቅድም እንዳልኩት ብዙ ከማህበራዊ ጋራ የተያያዘ አይደለም። ድሮ ከብስራተ ወንጌልም ጊዜ ጀምሮ ብዙ በመንፈሳዊ ስራዎች ላይ አተኩራለሁ። ብዙ የምጽፋቸው ማስተባበራቸው ስራዎች አሉ። ስለዚህ የቤተ ክርስቲያን ስራ በጣም ኦኪፓይ ያደርገኛል። ስለዚህ ብዙ እነኚህ ወንጌላውያን አብያተ ክርስቲያናት ህብረት ጋር የተያያዙ የምሰራቸው የኮሚቴ ስራዎች አሉ። የእርቅ ኮሚቴ የሚባል አለ። አንዳንድ ችግሮች በሚፈጥ እዛም ውስጥ አለሁበት። ስለዚህ በእነኚህ ሁኔታዎች ራሴን ወዲያ ወዲህ አደርጋለሁ። ከዚህ በተረፈ በትርፍ ጊዜ ቅድም እንዳልኩት በእግሬ ሄዳለሁ፣ አነባለሁ። ከባለቤቴ ጋር አንዳንድ ጊዜ ተያይዘን በሳምንት 1 ቀን 2 ቀን ለምሳሌ ራት እንወጣለን። በቃ ይኸው ነው። ምንም የተለየ ነገር የለኝም። የዘወትር ጸሎቶ ምንድነው ዶክተር ንጉሴ?
በህይወቴ መጨረሻ የማዝንበት ነገር ምንም እንዳይገጥመኝ ነው ህሊናዬ። ምክንያቱም ህይወትሽ እየጨመረ እድሜሽ እየጨመረ ምንም ነገር የማታደርጊበት ደረጃ ላይ ስትደርሺ የሚጸጽትሽ ነገር ካለ በጣም ትጎጃለሽ። እና በዘመኔ መጨረሻ የሚጸጽተኝ ነገር እንዳይኖረኝ እግዚአብሔር እንዲረዳኝ ነው። ይሄንን ነው። ዶክተር ንጉሴ ጋዜጠኝነት ለርሶ ምንድነው? የመጨረሻ ጥያቄ እንዲሆነን ብዬ ነው። የዘመኑ ጋዜጠኝነት በዓለም አቀፍ ደረጃም ቢሆን እኛም ሀገር ያው ይተላለፋል ትኩሳቱ እንፋሎቱ። ስለዚህ ብዙ ጊዜ ከማዝናናት ጋር ተደባልቋል ጋዜጠኝነት። ጋዜጠኝነት በእውነት አስቦ ዓላማ ኖሮት ዓላማ አድርጎ ለሚሰራ ሰው በተለይ ኢትዮጵያን ለሚመሳሰሉ ታዳጊ ሀገሮች ብዙ ነገር ለመስራት ይችላል። ብዙ ነገር ለመስራት ይችላል። የዛኑ ያህል ፈተናው ይታየኛል። ከተለያየ አኳያ ከፖለቲካ ከምን ጋር ከብዙ ህዝቡ ራሱ ከሚያየው ሁኔታ ጋር ጋዜጠኛ ሁሉ ጊዜ የሚያልፍባቸው ቀጭን ሁኔታዎች አሉና ሁሉ ጊዜ የሚያሳስቡታሉ። በፕሬስ ህጉ ላይ ወይም አዲስ ነገር መመሪያ ወይም ተጽዕኖ ሳይሆን ራሱ ከሁኔታዎቹ የሚያያቸውና ውስጡ ሁሉ ጊዜ የሚቀርጻቸው ስዕሎች አሉ። ስለዚህ በኢትዮጵያ ውስጥ በትክክለኛ መንገድ ነገሮችን ሰርቶ ለመሄድ አለ አይደለ ሰዎች እንዲሮጡ ለማድረግ መንግስት የበለጠ መስራት አለበት እላለሁ። ጋዜጠኛውም ደግሞ የበለጠ ሀገሩን ለማገልገል በማሰብ ተደፋፍሮና አስቦ አውቆ በእውቀት በማሰብ መግባት የሚገባውና ብዙ አስተዋጽኦ ማድረግ የሚገባው ስራ ነው። እንደገና ተመልሼ ስራ ብሰራ ጋዜጠኛ ለመሆን እፈልጋለሁ ነው የምልሽ። እንደገና ተመልሼ ብሄድ ነው ምንድነው የሚባለው ፉልፊሊንግ ነው ስራው። በጣም አንድ ነገር ብዙ ነገር ያሟላል። ሐሳብሽን ለመግለጽ ያስችልሻል። ከሰዎች ጋር ያገናኝሻል። በሰዎች ህይወት ውስጥ ተፈጽሞ ያለውን መልካም ነገር በመታይበት ጊዜ ደስ ይልሻል። እነኚህ ሁኔታዎች ሁሉ እርካታ ይሰጡሻል። ስለዚህ ድጋሚ ጋዜጠኛ በሆነ ወዳለሁ ነው የሚሉት። ተመልሼ ሌላ ስራ እንደገና ምሰራ ቢሆን ጋዜጠኝነትን እንደገና ከመመርጣቸው አንዱ ነው። ዶክተር ንጉሴ ሙዚቃ ላይ እንዴት ነው? እንግዲህ እዚህ እንግዲህ አይሆኑ ሰዎች ሁሉ ሙዚቃ ይመርጣሉ። እርስዎ ምን ይመርጣሉ? እኔ እንግዲህ ብዙ ጊዜ የተለያዩ ሙዚቃዎችን ማደምጣቸው ብዙ ነገር ይሉኝም። ነገር ግን አንዳንድ ጊዜ ከሀገር ጋራ የተያያዙ አለ አይደለ የሰዎችን ባህል የሰዎችን ሁኔታ የሚገልጹ ነገሮች ለኔ የሚከብዱኝ አይደሉም እና እንደዚህ አይነት በጣም ክላሲካል የሆኑም ከሁኔታዎችም ሀገራችንን ህዝባችንን ባህላችንን የሚያሳዩ ነገሮች በግጥምና በዘፈን መቅረባቸው እንጂ በመጽሐፍ የምናነባቸው ስዕላዊ ሁኔታዎች ናቸው። ከዚህ በተረፈ እንግዲህ እንደው በዘፈኑ በጭፈራው በምን ጋር የተያያዙ ብዙም ስሜቴ ከዚህ ጋር የተያያዘ ነገር አይደለም ለማለት ነው። እሺ ዶክተር ንጉሴ በጣም አመሰግናለሁ። ረጅም ጊዜ ፈጀን። አንዳንዱም በአስተማሪነቱ የጎላ ነበር ውይይታችን ከቅዳሜ ጨዋታ ለየት ባለ መንገድ እና በጣም አመሰግናለሁ። በጣም አመሰግናለሁ ማዛ። ምንም ይሄንን እድል አግኝቼ ደግሞ የረጅም ጊዜ ተመክሮዬን ለመግለጽ እንትን በማግኘቴ እናንተንም በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ።